ዓለምን የቀየሩ 12 ሰነፍ ተማሪዎች። አንደኛ አልበርት አንስታይን። አንስታይን ከ1879 እስከ 1955 የኖረ ታላቅ የሳይንስ ሊቅ ነበር። በተለይ ሁለት ግኝቶቹ የሳይንስ እይታችንን በእጅጉ የቀየሩ ሲሆን አንስታይን ምድራችን ካፈራቻቸው የሳይንስ ሊቆች ውስጥም ሆነ ወደፊት ከሚወለዱት ውስጥ ተወዳዳሪ የማይገኝለት የሚባል ብርቅዬ ሳይንቲስት ነው። አንስታይን በልጅነቱ ዳይስሌክሲስ ወይም ሲያነቡ ወደ ግራ የሚያነቡ የነበረ ሲሆን በትምህርቱ ደካማ በመሆኑ አስተማሪዎቹ ደደብ አድርገው ይገምቱት ነበር። በ15 ዓመቱ ትምህርቱን አቁሞ ከዓመታት በኋላ ዙሪክ የሚገኝ አንድ ፖሊቴክኒክ ለመግባት አመልክቶ የመግቢያ ፈተናውን ወርቋል። ይህ ሰው ግን በፊዚክስ ንድፈ ሐሳብ ዓለምን በመቀየሩ የኖቤል ሽልማት ለመሸለም የበቃ ድንቅ ሳይንቲስት ነው። ሁለተኛ ቶማስ ኤዲሰን። ይህ ታላቅ ፈላስፋ ትምህርት ቤት የሄደው ለ3 ወራት ብቻ ነበር። ምክንያቱም በ8 ዓመቱ አስተማሪው ደደብ ብሎ ስለሰደበው እናቱ ከትምህርት ቤት አውጥታ ቤት ውስጥ አስተማረችው። በ9 ዓመቱ ይሞክራቸው የነበሩት ነገሮች ከእናቱ አቅም በላይ ሆኖ ተገኝቷል። ቶማስ ኤዲሰን በሕይወት ዘመኑ 1000 አዳዲስ ግኝቶችን የፈለሰፈ ሲሆን ከነዚህ ውስጥ የኤሌክትሪክ ብርሃንና ሸክላ ማዘፈኛ ሲኖሩበት ያሻሻላቸው ነገሮች ደግሞ ፊልም ማሳያና ቴሌፎን ይገኙበታል። ሶስተኛ ሰር ዊንስተን ቸርችል። ይህ ሰው ታላቅ እንግሊዛዊ ፖለቲከኛ፣ ገጣሚ፣ ደራሲና ሰዓሊ ሲሆን እንግሊዝን በአንደኛና በሁለተኛው ዓለም ጦርነት በተለያየ የመንግስት ስልጣን ደረጃ የመራ ታላቅ ፖለቲከኛ ሰው ነው። በሀገራችን መዲና አዲስ አበባ ጎዳና በስሙ ተሰይሞለታል። ቸርችል ይቺ ምድር ካፈራቻቸው ድንቅ ፖለቲከኛ ሰዎች አንዱ ቢሆንም በትምህርቱ ደካማ ስለነበር ሮያል ውትድርና ኮሌጅ ለመግባት ከአንድም 2 ጊዜ ተፈትኖ በመውደቁ መግባት አልቻለም ነበር። በሁለተኛው ዓለም ጦርነት ወቅት እንግሊዝ ጠቅላይ ሚኒስተር በነበሩ ቸርችል በአመራርና በንግግር ችሎታቸው ለሀገሩ ትልቅ ሚና ተጫውቶ ያለፈ መሪ ነው። አራተኛ ሪቻርድ ብራንሰን። የቨርጂን ግሩፕ መስራች የሆነው ብራንሰን የዲስሌክሲያ ችግር የነበረበትና ደካማ የአካዳሚክ ብቃት ነበረው። በ16 ዓመቱ ትምህርቱን ያቋረጠ ነገር ግን ዓለም አቀፍ የሆነ የንግድ ኢምፓየር መገንባት የቻለ ስኬታማ ሰው መሆን ችሏል። አምስተኛ አይዛክ ኒውተን። ኒውተን በልጅነቱ ቸልተኛና ሰነፍ ተማሪ እንደሆነ ይቆጠር ነበር። በመጨረሻም ወደ ትምህርት ቤት ተላከ። ከዚያም እውነተኛ እምቅ ችሎታውን ማሳየት ጀመረ። በኋላም ደካማ ውጤቶች ስለነበሩት ከትሪኒቲ ኮሌጅ ሆነ ከካምብሪጅ ዩኒቨርሲቲ ሲመረቅ የክብር ወይም የማዕረግ ተመራቂ አልነበረም። ነገር ግን በታሪክ ከሚታወቁት ታላላቅ የሳይንስ ፈጣሪዎች አንዱ በመሆን የዘመኑ ሳይንስ በርሱ ስራዎች ላይ ለመመርኮዝ በቅቷል። ስድስተኛ ቻርልስ ዳርዊን። በዝግመተ ለውጥ ንድፈ ሐሳብ የሚታወቀው ዳርዊን እንደ መካከለኛ ተማሪ ይቆጠር ነበር። ከትምህርቱ ይልቅ ከቤት ውጭ እንቅስቃሴዎችና ናሙናዎችን መሰብሰብ ይመርጥ ነበር። ወጣቱ ዳርዊን በትምህርቱ በመድከሙ አባቱ አንተ ከአደንና ውሻ በስተቀር የምትወደው ነገር የለም፣ ስለዚህ ለራስም ሆነ ለቤተሰብ ውርደት እንዳትሆን ብሎ ከትምህርት ቤት አስወጣው። የሕክምና ትምህርት ሞከረ፣ አስጠላው። የሃይማኖት ትምህርት ሞክሮ ነበር፣ አልሆነለትም። ብዙውን ጊዜውን ግን ከስፖርተኞች ጋር ነበር የሚያጠፋው። ይህ ሰው ግን በመጨረሻ አጠቃላይ የስነ ሕይወት ሳይንስን ለመቀየር ችሏል። ሰባተኛ ፓብሎ ፒካሶ። ታዋቂው አርቲስት ለመደበኛ ትምህርት አነስተኛ ፍላጎት የነበረው ሲሆን ብዙውን ጊዜ እንደ ደካማ ተማሪ ይቆጠር ነበር። የጥበብ ተሰጥኦ ግን የማይካድ ነበር። እናም በ20ኛው ክፍለ ዘመን ከፍተኛ ተደማጭነት ካላቸው አርቲስቶች አንዱ ለመሆን በቅቷል። ስምንተኛ ስቲቭ ጆብስ። የአፕል ካምፓኒ መስራች የሆነው ጆብስ በአመፀኛ ተፈጥሮና በመደበኛ ትምህርት ላይ ፍላጎት በማጣቱ ይታወቅ ነበር። ነገር ግን የእርሱ ፈጠራ ራዕይ የቴክኖሎጂ ኢንዱስትሪውን ለውጦታል። ዘጠነኛ ቢል ጌትስ። የማይክሮሶፍት መስራች የሆነው ጌትስ ጎበዝ ግን ብዙውን ጊዜ ስልቹ የሚባል ተማሪ ነበር። ለሶፍትዌር ዲቨሎፕመንት ያለውን ፍቅር ለማሳየት ከሃርቫርድ ዩኒቨርሲቲ ትምህርቱን አቋርጧል። ይህም በዓለም ላይ ካሉ ትልልቅ የቴክኖሎጂ ኩባንያዎች አንዱ የሆነውን እንዲፈጠር አድርጓል። አስረኛ ማርክ ትዊን። ይህ ታዋቂ ደራሲ እንደ ሰነፍ ተማሪ ይቆጠር ነበር። ብልህነቱና የመተረክ ችሎታው ግን ከአሜሪካ ታላላቅ ጸሐፊዎች አንዱ አድርጎታል። 11ኛ ቤንጃሚን ፍራንክሊን። ይህ ሰው የሂሳብ ትምህርት አይሆነውም ነበር እና በአባቱ ከትምህርት ቤት አስወጥቶ ሻማና ጧፍ ሲያሰራው አደገ። ነገር ግን የሰው አሜሪካ ካፈራቻቸው ታላላቅ ሰዎች አንዱ በመሆን ታዋቂ ፖለቲከኛ፣
ሳይንቲስት፣ ጸሐፊና የፔንሲልቬኒያ ፕሬዝዳንትና የአሜሪካ መስራች አባት ለመባል የበቃ ሰው ነው። 12ኛ ሴናተር ኤድዋርድ ኤም ኬኔዲ። ይህ ሴናተር በአንድ ወቅት ለአሜሪካ ፕሬዝዳንትነት ውሎ ተወዳድሯል። ግን ፈተናውን ጓደኛው ሲፈተንለት ተይዞ ከሚማርበት ሃርቫርድ ዩኒቨርሲቲ ተባሮ ነበር።